ያቺ ልጅ ድጋሚ ህይወት ልትረብሽ ሞከረች አይደል? አዎ እናቴ፣ ጄሪ አርግዛለች። ምን? ቆይ ማንሽ? አም ሮኪ። እሺ ሮኪ፣ ታዲያ እዚህ ቤት ምን ልታረጊ ነው የመጣሽው? ምን ያገባሽ? እንደዛ ይሆነ ውዴ። ለምን ፍቅር? እኔ አንቺ ካለሽልኝ አይርበኝም፣ ምንም አልሆነም። ማን አስደንግጦሽ ነው ባክሽ? እንዴት ተቀየርሽው? ያው ትክክለኛውን ቤኔ ሳታያዝ በመውጣትሽ ትንሽ ቀረ ብሎኛል። ልትደውይልኝ ይገባ ነበር። ስራ አይደለም ለዛ ነው። ታዲያ ቢሆንስ? ከአንቺ ምንም ነገር እንደማይበልጥብኝ ማወቅ አለብሽ። ባሮክ ዌልካም ባክ። ዌልካም ብለን ገና ከመምጣት ነገሩን በዚህም በዛም በዚህም እያልሽ እያጫወትሽ ነው። ይመችሽ። ግን ከዛች ሴትዮ ወይም ከዛች ከብላክ ማኗ ከኔ ተቃራኒዋ ልበላት። ዛሬ ነጭ ሆኛለሁ እንዴ? እንዴት ተቀበልክ? ብናይ አሪፍ ነበረ። ባለፈው የሆነ ቸብ ሲያረጋት ነበረ። መጀመሪያ ጊዜ ያገኛት ጊዜ ሆነ። አሁንም የሆነ አብሮ የነበሩበትን ፓርት ብናይ ጥሩ ነበረ። በትላንትናው ክፍል ቆይ እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። በትላንትናው ክፍል መጨረሻ አካባቢ ቤሌን የምታዝንበትን እና አምነን የዋሸውን ትልቅ ጉዳይ ቤሌን ሰምታለች። ይሄ ነገር ደግሞ ቤሌንን ያልሆነ ውሳኔ እንድትወስን ድጋሜ ሊያደርጋት ይችላል ብዬ አስባለሁ። ጄሪ እንዳረገዘች አምነን ከቤሌን ደብቆ ነበረ፣ ግን ለዛሃራ ሲያወራት ነበረ። ቤሌን ይህን ሰምታለች። ቤሌን ምን የምታደርግ ይመስላችኋል? በቀጣዩ ክፍል ለምን ዋሽኝ ብላ ጓም የምትል አይመስላችሁ? እኔ ይመስለኛል የሆነ ተስፋ የምትቆርጥበት አይነት ነገር ሊፈጠር ይችላል ብዬ ማሰብኩኝ። እሺ ወይዘሮ ዛሃራስ ምን ሆና ነው እንደዚህ የሆነችው? ምን ተፈጥሮ ነው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ዝም ብዬ ሳስብ ማለት ነው ወይዘሮ ዛሃራ ቤሌን ልጇ እንደሆነች የምታውቅበት ጊዜ እየደረሰ ነው። ለዛ ነው ዛሃራ ላይ ጫና የበዛው። ባይዘው ነግሬያችኋለሁ መሰለኝ ከዚህ በፊት አውርቻለሁ። ቤሌን የዛሃራ ልጅ እንደሆነች ታውቃላችሁ አይደል? ታውቃላችሁ? ካላወቃችሁ ያውን ነገርኳችሁ። ቤሌን የዛሃራ ልጅ ነች። እሺ ትክክለኛ ልጃችሁ ነው። ዛሃራ የጠፋችሁ ልጇ ቤሌን ነች። ይህንን ካላወቃችሁ እስካሁን ተበልታችኋል። እና እሱ ነገር ሊገለጥ ይመስለኛል እንደዚህ ዛሃራ ጋር አሁን እንደዚህ አይነት ጭንቀቶች የመጡት። እስኪ የእናንተን ሀሳብ ዝም ብላችሁ ኮሜንት ላይ ጣል አድርጉልኝ። ባሮክ በትላንትናው ክፍል አሾይና ይመች። በቃ መጥቶ የት ነው ያደርከው? የት ነው ያደርሽው? አስጨነቃችሁ እኮ እንዳለ አስጨነቃቸው ሆነ እኮ ሰውየው። አስጨነቋቸው ምናምን ሆነባቸው። እና ይመች ባሮክ ይመች። ስራውን ቦታ አስተካክያለሁ እያልክ ነው። ፋይሉን ተቀብያለሁ ብለሃል። ታማኝነትን አግኝተሃል። አሁን እንግዲህ ንብረቱን ወደ አንተ ምናምን አዙረ ምናምን እንትን ማድረግ ነው የሚቀረው። በደንብ ይፋ ማድረግ ነው የሚቀር። እኔ የምፈራው ቤሌን ሆፕ እንዳትል ነው አሁን አይመስላችሁ? ምክንያቱም እቺ ልጅ አብዝታለች፣ ከአምነን ጋር መደቀስ አብዝታለች። እየተኛች ነው ብዙ ጊዜ አይደለም። በትላንትናው ክፍል ድራማው ባለፈው ክፍል ሲቋረጥ ከላይ ነበር የተኙት። ሲጀምር ደግሞ ትላንትና ድራማው ውስጥ ነው የጀመሩት። መሀል ላይ የሆነ ያመለጠን ጉዳይ አለ ማለት ነው። ገብቷችኋል? እንዴት ገቡ? ለምን ገቡ? ወዴት ገቡ? ማን አስገባቸው የሚለው ብዙ ጥያቄ ነው። አገኛችሁኝ አይደለ እንዴ? ትላንትና አይደለም ክፍል 56 ላይ አይደለ 55 ላይ ከላይ ተኝቶ ነው ድራማ የተቋረጠው። ማን ሊመጣባቸው ነው? ማን ሊይዛቸው ነው ምናምን ብዬ ሁላ ጠይቂያችሁ ነበረ። 6 ላይ ሲጀምሩ ወይም ክፍል 56 ሲጀምሩ ውስጥ ገብቶላችኋል። አረፍ ማለት አሁን ይሄ ነው በቃ። ማንም አልመጣም፣ ውስጥ ገብተዋል። ከዛ የት ነው ሲባሉ ውጪ ነው ያደረው። አምነን ቤሌን ነው ያፍሏን ያደረችው። ታዲያ ይሄ በሰላም ይመስላችኋል? የሆነ ነገር አልተካሄደም ትላላችሁ? እና እኔ ዝም ብዬ ሳስበው ቤሌንም ሆፕ ብላለች ወይ በአሁኑ ማለት ወይ በትላንትናው ክፍል ወይ ደግሞ ከዚህ ቀደም በነበሩ ክፍሎች ሆፕ ብላለች። በቃ ኮምፕሊትሊ በቃ ይሄ የቤሌን ስላልታወቀ ነው እንጂ ሆፕ ብላለች። የጄሪ እርግዝና ትላንት አይደለም ከትላንት በፊት በነበረው ቅዳሜ ዕለት በለቀኩላችሁ ሪቪው ላይ ተናግሬያለሁ። የጄሪ እርግዝና ከሙስጠፋ ነው 100%፣ 1000% በሉት ካለ የአምነን አይደለም። እኔ ምሬን ነው የምላችሁ፣ የአምነን አይደለም
የሙስጠፋ ነው። ሙስጠፋ አምነንን ተደብቆ በወጣ እግሩ ገብቷል። ባለፉት እዚህ ይላችኋል አይደለም። እሱም ባይሆን አምነን ድጋሚ እንደዚህ አይነት ስህተት አይሰራም። ምክንያቱም ልጅ ነበር አይደል የያዘው። በቃ ከጄሪ ጋር እንድትሆን ወይም ደግሞ ከጄሪ ጋር እንዲሆን እሱ እንዲሆን በቃ እንቅ አድርጎ የያዘው ልጅ ነበረ። ልጁን ካጡ በኋላ ድጋሜ ከእሷ ጋር አብሮ የመተኛት ነገሩ ኖረ እንጂ ድጋሜ ሌላ ስህተት ይሰራል ብዬ አላስብም። ይህንን ያደረገው ሙስጠፋ ነው። ሙስጠፋ እንዳታሙት በባለፈው ሪቪውም ተናገረኝ። እቺን ነገር በደንብ ስሙልኝ። እቺ ካልሆነች ከዚህ ምን አለ በሉ እንዴ። ዝም ብሎ አምነን ከሆነ ያስረገዘው ጄሪ የምሬን ነው። እኔ ድራማ አይመስለኝም እንዴ። በፍጹም ነው የማይሆነው፣ በፍጹም ማለት ነው። ይሄማ በቃ ቤሌንን አይፈልጋትም ማለት ነው። ከነምን ሙሉ አይፈልጋትም ማለት ነው። አገኛችሁ? በምንም ታምር አይፈልጋትም ማለት ነው ይሄንን ካደረገ አምነን። ምክንያቱም መጀመሪያ ልጅ ነው የያዘው። ልጁ ተገላገሉ ሲባል እንደውም ልጁ ከጨነገፈ በኋላ ትንሽ ተንከባከባት። ከዛ በኋላ እንደውም በቃ አያስጠጋትም ነበር አይደለ? ከቤሌን ጋር ሸሼ ገዳይ ሲሉ ነበር የሚሉት አይደለ? ከጄሪ ጋር በጣም አይስማሙም ነበር ምናምን። ከዛ ወዲያው ተባረረች። ስለዚህ ምንም ነገር አይፈጠርም ነው ከአምነንና ከጄሪ ማለት እና የአሁኑ ልጅ ሙስጠፋዬ ነው። ሙስጠፋ አልሞ ተኮሰ። በቃ ዱብ መጣ። አይ ሙስጠፋ ምን ይሻላል ብሎ መልሶ አንተው ጋር መጣ። አይ አንቺ ደግሞ ልትበይ ጄሪ ልትበይ ሊበላ ልታረጊ ልትካፈይ ሲያምርሽ ይቀራል። እዛው ከሙስጠፋ ጋር እያከክሽ ትኖሪያታለሽ። እንዴችና እኔ እንደነዚህ አይነት ሴቶች ያበሳጩኝ። እንደው ጌታ ይቅር ይበለኝና ታበሳጩኛላችሁ። እንደዚህ አይነት ሴቶች ልትግጡ የምትገቡ እንደው እንደዚህ ተግጣችሁ ትወጣላችሁ እንጂ አይሳካላችሁ፣ መቼም አይሳካላችሁ። በነገራችን ላይ ውሸት ይዛችሁ ተንኮል ይዛችሁ የምትገቡ ሰዎች የምድሬን ነው የምላችሁ፣ ለጊዜው የሆነ ይመስላችኋል። ለጊዜው ጥሩ በቃ እያሳካችሁ ይመስላችኋል። አንድ ቀን አለ የምትጋለጡበትና እርቃናችሁን ቀርታችሁ የምትዋረዱበት። እመኑኝ። ልታታልሉ ትችላላችሁ። ወንድ ልጅ ደግሞ ከወደደ በቀላሉ ይታለላል። በቀላሉ በቃ እናንተም ደግሞ ምላሳችሁ እንትናችሁ ምናምን በቃ በጣም የታወቀ ነው። ለማስመጥ ወንድ ልጅ እኮ አያሰምጥም። ሴቶች ናቸው በጣም ወንድ ልጅ የሚያሰምጡት። የምሬን ነው። እና አክቲቭ ናችሁ እንደዚህ አይነት ነገር ላይ እና ምንም ብታደርጉ የሆነ ቀን እውነታው ይወጣል። እመኑኝ። ስለዚህ እረፉ እያልኳችሁ ነው። በነገራችን ላይ ዘንድሮ የሀብታሞች ትዳር ምናምን እንደ ድሮ አይደለም። ድሮ ሀብታሙም በደንብ አልነቃም፣ ነቂ አይደለም። ንብረቱ በስሙ እንዳለ ምናምን ይገባል። ሴትዮ ትገባና ትንሽ 2 ዓመት ምናምን ዓመትም 6 ወርም ትጫወትና ሆፕ ካለች በኋላ ንብረቱን ተካፍላ ትወጣለች። እንደዛ ነበር። አሁን ግን ሀብታሙም ነቅቷል። ንብረቱ እንዳለ በቤተሰቡ ስም በሆነ በወንድሙ ስም ምናምን፣ ድርጅትም ካለው ድርጅቱን በሱ ስምም አብሮ ሊኖር ይችላል። ነገር ግን ድርጅቱ ገቢ የሚገባበት አካውንት በሱ ስም አይደለም፣ በብቻው አይደለም፣ በወንድሙና በሱ ሊሆን ይችላል። ስለዚህ የድርጅቱ ስለሆነ እዛው አብዛኛው ሰው ደግሞ በእንደዚህ አይነት መልኩ ነው። ሌሎቹ ደግሞ ምን ያደርጋሉ? ይመዘገባል። ከትዳር በፊት የነበረው ንብረት በሙሉ ይመዘገብና አንቺ የምትካፈው ከትዳር በኋላ ያለውን ያፈራችሁትን ነው። ቲክቶከሩን አላያችሁትም? ይሄ ጥቁሩ ልጅ ምንም ሳያወራ የሚሰራው አፍሪካዊ ልጅ ነው አይ ቲንክ አይደለም፣ ፈረንጅ አገባ ነጭ። ከዛ ከሆነ ጊዜ በኋላ እሷ አቀዳ ነው በቃ ይሄ አስምጬው ብሩን እካፈላለሁ ብላ ነው ከሰሰችው። እና ፍርድ ቤት ሲታይ ንብረት ምንም የለውም፣ ከቲክቶክ ውጭ ምንም ንብረት የለውም። እንዳለ ብሩ የእሱ ብር ያለው ቤተሰቦቹ ስም ነው፣ በቤተሰቦቹ ጋር ነው ያለው ይባላል። ሴትዮዋ ጋር ተሄደ። ሴትዮዋ ጋር ምን አላት? $10 ሚሊዮን አላት። $5 ሚሊዮን በአካፊ ለሱ ልትበላ ሄዳ ተበላች ግማሹ። እና ሴቶች ረቡ ብያለሁ። ለማንኛውም ዝናብ እየመጣ ስለሆነ በቀጣዩ ክፍል በደንብ እናወራበታለን። እናንተ ሀሳባችሁን ኮሜንት ላይ እያስቀመጣችሁልኝ በቀጣይ ክፍል እንገናኛለን። ፒስ። እኔ የምለው ጄሪ ከአምነን ያረገዘች ይመስላችኋል ወይስ ከሙስጠፋ? የእናንተን ሀሳብ ዝም ብላችሁ ኮሜንት ላይ ጣል አድርጉልኝ። የኔ ልንገራችሁ፣ ከሙስጠፋ ወደዳችሁ ጠላችሁ
ከዚች ሀሳብ ንቅንቅ እንዳትሉ እሺ። እኔ ካልኩ ደግሞ አልኩ ነው። እመኑኝ 99.9% እርግጠኛ ሆኜ ነው የምነግራችሁ ያረገዘችው ከሙስጠፋ እንጂ ድጋሜ ከአምነን አላረገዘችም። ምክንያቱም ሙስጠፋ እዛ እየገባ እንትን ሲያደርግ አይታችኋል አይደል? በቃ አለቀ። ይህን ነው የምላችሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድረን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ የምላችሁ ይሆናል። ከእናንተ የሚጠበቀው ቪዲዮን ላይክ ማድረግ ነው። አዲስ ከሆናችሁ ሰብስክራይብ የምትለዋን ጠቅ አድርጋችሁ የደወል ምልክቷን ማብራት ብቻ ነው። ተስማማን ወይም አበራችሁ ላይክ ምናምን ተደረገ ወደ ጉዳያችን። ዛሬ ደግሞ አገባቢን ቀየር ያደርጉት አይደለም፣ ያው ዘመኑም ሊቀየር ስለሆነ ነው እና ሁሌ ባረጀ በፈጀ አይሆንም እንቀይረው ብለን ነው። ለማንኛውም ወደ ዋናው ጉዳይ እንመለስ። አቶ አምነንና ቤሌን በትላንትናው ክፍል በቃ ተመቻቸው፣ ደላቸው። ባሮክ የለም፣ ያቺ ሸቃባ የሆነች ልጅ የለችም፣ ማንም የለም። እነሱ ብቻቸውን የራሳቸውን ዓለም እየዞሩ ነው። ከደጁ ብትሉ ከቤቱ ብትሉ አንዴ የእነ አምነን ክፍል፣ አንዴ የቤሌን ክፍል፣ አንዴ ሳሎን፣ አንዴ ደጁን። ኧረ ያረገጡበት የለም። ጭራሽ አበባም ተገዝቶላታል። በዚህ አስተካክሉት እና አሪፍ ጊዜ ነበራቸው እውነት ለመናገር። ነገር ግን መጨረሻ ላይ ደከማቸው። ያደክማል፣ እውነት ነው። ስንት ቦታ አረፉ፣ ስንት ቦታ ደረሱ አይደለ ሁለቱ እና በቃ በጣም ብዙ ብሎ ደከማቸው። አረ ስደንስለትም ነበር ብዙ ነገር ብሎ ብቻ ደከማቸውና ዝርግፍ አሉ ይባላል። እነሱን ፍለጋ ሊጀመር ነው ማለት ነው። በቀጣዩ ክፍል ማን እዛ ሁለቱን ይይዛል? ማን ነው የሚይዛቸው? አሮጊቶቹ ናቸው ወይስ ባሮክ መጥቶ ይዛቸዋል? ምን የሚፈጠር ይመስላችኋል? እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ ግን የአምነን አክስት እውነቱን የምታይ ይመስለኛል። እሷ የምታይ ይመስለኛል። ማየት ብቻ ሳይሆን በቃ ትጠይቅና እውነቱን የምትረዳ ይመስለኛል። የሆነ ነገር እንዳላቸው የምትረዳ ይመስለኛል። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ ሀሳብ ይሄ ነው። ሌላኛው እንግዲህ ሰሞኑን ወይም ደግሞ ትላንት በነበረውና ከትላንት በስቲያ በነበረው ክፍል ሁለት አነጋጋሪ ነገሮች ነበሩ አይደለ? አዎ አንድ አነጋጋሪ ነገሮች ነበሩ። ጄሪ ለነገሩ ሁለት ነው፣ ጄሪ እና ልጅ። ይሄ ነው የሚያነጋግረው። እውነት ነው፣ ሁለት ነው። እኔ አልተሳሳትኩም። አያችሁ፣ የኔ አይምሮ አይሳሳትም፣ አክቲቭ ነው። ምን እያሰብክ ነበር ገዚሽ? ሁለት ነው ያልከው ማንን አስበ ነው? ኧረ ተው። ዙሩ ጄሪ እያነጋገረች ነበረ። እርግዝና ጉዳይ ተጀምሯል፣ መታም አርግዣለሁ ብላለች። ቅድም መግቢያ ላይ እንዳልኳችሁ እኔ ቅድም እየሰከስኳችሁ አይደለም፣ እንድታዩ አይደለም እንደዚህ ያልኳችሁ። 99.9% ከአምነን ጄሪ ልጅ አላረገዘችም፣ ከሙስጠፋ አርግዛለች። አለበለዚያ ከሌላ አርግዛለች። እኔ ከሌላ አይደለም ሙስጠፋ። በቃ ድምድም አድርጌ አቋሜን ልንገራችሁ፣ ከሙስጠፋ አርግዛለች። መች እንዴት ካላችሁ ሙስጠፋና እሷ የምፈልገውን ታደርጊያለሽ እያለ ጭራሽ እኮ የራሱ የአምነን ክፍል ውስጥ ነው አይደለ? እንደውም ምናምን የሆነ ነገር አንዳንዴ ምናምን ነጊብ እያለ ሲያስገባ የነበረው በቃ ሙስጠፋ አያልፍም፣ አይዘልም። ምንድን ነው የሚባለው? አይሻገርም። ወይኔ አይሻገርም። ምንድን ነው የማወራው ወገን? አይስትም ነው የሚባለው። በቃ አይስትም። እና እሱ ነው ሆፕ ያስደረገው እንጂ አምነን አይደለም ነው እያልኳችሁ ያለሁት። ቢኮዝ አምነን ልጁ እንትን ካለ በኋላ አይደለም ልጁ ጽንሱ ከተጨነገፈ በኋላ ሳይሆን ከጽንሱ መያዟን ካወቀ በኋላ እንኳን የግድ ነበር አይደለ ከሷ ጋር ሲሆን የነበረው። ከዛ ጽንሱ እንትን ካለ በኋላ ጭራሽ ነው ኮምፕሊትሊ ከሷ ጋር መሆን አይፈልግም፣ ከሷ ጋር መተኛት አይፈልግም። በቃ ቤተኛ ምንም ነገር አያረግም። ቢኮዝ ደስ ብሎት ነበረ በዛ ሁኔታ ውስጥ። ልጁን ማጣቱ ሊያስከፋው ይችላል። ነገር ግን ከሷ መገላገሉ ወይም ደግሞ ከጄሪ መገላገሉ እድል ማግኘቱ በጣም ተመችቶ ስለነበረ ድጋሚ እንደዚህ አይነት ስህተት ውስጥ አይገባም። ስለዚህ ይህን ነገር ያደረገው ማን ነው? ራሱ ሙስጠፋ። አለቀ። ሙስጠፋ አሁን ጉድ ነው። ለምን ጉዱ ነው? ያመሰግነዋል። እኔ ትላንትና በነበረው ሪቪው ወይኔ ትዝ አለኝ። ትላንት በነበረው ሪቪው ብያችሁ ነበር፣ ስለ ጄሪ አንስቼ ስለ ሴቶች አንስቻለሁ። ችግር የሚሆነው ስታረግዙ ከደሃ ነው፣ ከሀብታም ካረገዛችሁ ሲሳይ ነው ብዬ ነበረ።
ውይ በላቸው የምር አልተገጣጠመባችሁ። ጄሪን ይዋት እስኪ ገና ከማን እንዳረገዘች አላወቀች። ማርገዟ ብቻ በቃ ይኸው ንብረት እካፈላለሁ በቃ ምናምን ብላ ሰፍ ብላ ቀብታለች። አያችሁ አይደል? ልዩነቱን አያችሁ አይደል? እስኪ የትኛው ወንድ ማን ነው ሴት ነች ከሀብታም ብታረግዝ የምትጠላ? እስኪ ንገሩ። ለምሳሌ ቲክቶከሮች ልጥራላችሁ፣ ሀብታም ናቸው ለማለት ቢከብደኝም ቲክቶከር ልጥራላችሁ። ጆን ዳንኤል፣ ስጢፎ፣ ሌሎችንም ጥሩ ሌሎችም ጥሩ። እሺ ከሀይሌ ጥሯችሁ፣ ሀይሌ እሺ፣ ከሴፉ ጥሯቸው እስኪ። አንዳንድ ሰዎች ጥሯቸው፣ ከሻላሙዲ ጥሯቸው እስኪ። እንደሆነ እንደው ከዚህ አይደለም አንድ ልጅ 10 ሆፕ ብትሉ ደስ አይላችሁም? ይቅርታ አድርጉልኝና አብዛኞቻችሁ ደስተኛ ናቸው። በተለይ ደግሞ በአሁን ዘመን ያለን ሰዎች አብዛኞቻችሁ ደስተኛ ናቸው። ቢኮዝ ኑሮ ማሸነፍ እየከበደ ስለሆነ የተሻለ ኑሮ ትፈልጋላችሁ። በቃ አብራችሁ መኖር ባትችሉ የሆነ ንብረት እናገኛለን ብላችሁ ስለምታስቡ በልጁ በኩል ደስተኛ ናቸው። ግን ከእንደኔ አይነት ከሚያደርግ የለም ኔፕ ከሆነ ሰው ጋር ዱብ ብታደርጉ እንደው ጥሎብኝ መች ነው ከሱ ጋር ይሆን? እርግማናችሁ ራሱ አይቻልም። ወይኔ በላቸው እና ባለፈው ሪቪው ይሄንን ነገር በሰፊው አውርቼ ስስቅ ነበረ እና ጄሪ መታ ዛሬ እንደዛ ስትል በቃ እሱ ነበር የታየኝ እና ብቻ ከባድ ነው። አንዳንዴ ሲኖራችሁ መልካም አይደለም፣ አንዳንዴ ደግሞ ማጣት መልካም አይደለም። ምን ትመክረናለህ ካላችሁ ትክክለኛው መንገድ ላይ ሆናችሁ ማግኘትን እመክራችኋለሁ። ምክንያቱም ድሃ ሆነን ልንኖር አንችልም። በቃ ምክንያቱም ብርና ወርቅ የኔ ነው ብሏል አይደለ እግዚአብሔር። ስለዚህ እኔ ደግሞ የእግዚአብሔር ልጅ እስከሆንኩ ድረስ ከዛ ነገር ተካፋይ ነኝ። ገብቷችኋል? አምላካችን ባለጠጋ አምላክ ነው ይላል መጽሐፍ ቅዱስ ላይ። ስለዚህ እኔ ልጅ እስከሆንኩ ድረስ ደግሞ ከዛ ባለጠግነት ተካፋይ ነኝ። ድሃ አይደለሁም ማለት ነው። አገኛችሁኝ አይደለ ሀሳቤ። ግን በትክክለኛው ወይ ሲሆንና የእግዚአብሔር እጅ ያለበት በረከት ሲሆን ሰላም አለው፣ እረፍት አለው፣ አሉባሌ አይሆንም። አገኛችሁኝ? ነገር ግን ባልሆነ መንገድ የመጣ ነገር ከሆነ ያልሆነ ነገር ላይ ነው የሚውለው። ገንዘቡ የሚጠፋው ላልሆነ ነገር፣ ላልሆነ ዓላማ ትጠቀማላችሁ፣ ያልሆነ ህይወት ትኖሩበታላችሁ። ላይክ እኔ በትንሽም ቢሆን ስላየሁት ነው እንደዚህ የምላችሁ። አገኛችሁ? ላይክ በትክክለኛው መጥቶ ወይም ደግሞ በትክክለኛው መንገድ ለፍታችሁ አምጥታችሁም ሊያጠፋችሁ ይችላል የሚመጣው ገንዘብ። አንድ ጸሎት ጸልያለሁ ብዙ ጊዜ። ምን እንደሆነ ታውቃላችሁ? ጌታ ሆይ ገንዘብ እንደማገኝ አውቃለሁ፣ ሀብታም እንደምሆን አውቃለሁ፣ ምንም ያህል ጥርጣሬ የለኝም። ገንዘብ ያገኘውለት ግን ሀብት የመጣለት የተባረኩለት ግን አንተን እንዳልተው፣ በገንዘቤ ወደ ክፉ ስራ እንዳልገባ፣ በገዛ ገንዘቤ ክፋትን እንዳልሰራ፣ በገዛ ገንዘቤ ኃጢአትን እንዳልሰራ እጆቼን ያዝ፣ አንተ ያዘኝ፣ አንተ ጠብቀኝ ብዬ ብዙ ጊዜ ነው የምጸልየው። ዴይሊ የምጸልየው ጸሎት ነው። በቃ ይሄ ማለት ሁሌ የማስቡ ጸሎት ላይክ እንደ ሀሳብ በሉት። በቃ ሀሳብ የሆነ የማይቋረጥ ሀሳብ ታውቃላችሁ። ሁሌ የሚያሳስባችሁ ነገር አጋጥሟችሁ ያውቃል? እንደዚህ አይነት ሀሳብ ጸሎት ብቻ ሲሆን ሀሳብ ለእኔ። ምክንያቱም ከዚህ በፊት ቀምሼዋለሁ። በትንሹም ቢሆን ትንሽ ድርጅት ምናምን ጀመረ የሆነ ስራ አሪፍ በሆነ ጊዜ ይዞን አለ ማለት ነው። ይዛኔ አፍልተን ነበረ፣ ብስ አረገ። ከዛ ቅንድባችንን ተመታን፣ ከማንነታችን ወረድን ምናምንና እሱ ካልተጨመረበት ከባድ ነው ልላችሁ ነው። አገኛችሁኝ? ገንዘብ ስላላችሁ ደስታ አላችሁ ማለት አይደለም። ብዙ ሰው ገንዘብ ካለኝ ደስተኛ ነኝ ብሎ ይላል። እኔ ድርጅት ነበረኝ ብያችኋለሁ። ብዙ ሀብታሞች አውቃችኋለሁ። እኔ ጋር ይመጡ ነበረ ከስተመሮች፣ በጣም ብዙ ሀብታሞች አውቃችኋለሁ። ኢቨን ቤታቸው ሄድ ምሳ እዛ በላ የነበሩ በቃ ላይክ እንደ ቤተሰብ የሆንን ከስራ የተነሳ ተገናኝተን ቤተሰብ የሆንን መዓት ሰዎችን አውቃለሁ። አብዛኞቹ ሰላም የላቸው። እውነታውን ልንገራችሁ፣ እረፍት የላቸው፣ አይተኙ።
አብዛኞቹ ደግሞ ገብጋባ ገንዘብ በቃ እንዴት እጅ ትወጣለች 5 ሳንቲም ማውጣት አይፈልጉም። አብዛኛው ስሙ ሀብታም ነው። 4-5 መኪና አለው። ብር የለውም ከኪሱ። እመኑኝም አትመኑኝም። እኔ ምንም የማዋሽበት ምንም ምክንያት የለኝም። እናንተ የማዋሽበት እኔ ያየሁትን ነው ምነግራችሁ። አብዛኛው ዱብሎ ከኪሱ የለውም። በዱቤ አሰርቶ የሚሄድ እኔ እቃ ገዝቼ ከራሴ እቃ ገዝቼ ሰርቪስ ሰጥቼው የኔን ሳይከፍለኝ የእቃ ሳይከፍለኝ ከወር በኋላ ከ3 ወር በኋላ የሚከፍለኝ ሰው ነበር። ግን 5-6 መኪና አለ። ላይክ የስራ መኪና አይደለም ጋይዝ፣ ጀስት ራሱ የሚነዳቸው የቤት መኪኖች 5-6 መኪና ቆሟል ቤት ውስጥ። የስራ መኪኖች ሊኖሩት ይችላል። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ሲባረካችሁ ብቻ ነው ትክክለኛ ባለጠግነት ብዬ የማስበው። ትክክለኛ ሀብት እግዚአብሔር ሲባረካችሁ ብቻ ነው፣ የእሱ እጅ ያለበት ብቻ ነው ትክክለኛው ብዬ የማስበው። የእሱ እጅ ከሌለበት እንደዚህ ነው፣ በቃ መወዛገብ ነው የሚሆነው ብዬ ነው የማስበው። እኔ እውነቴን ልንገራችሁ፣ የዛኔ አልተኛም ነበር፣ እንቅልፌ አይመጣም። በቃ ያሳስበኛል፣ ምን ላድርገው እያልኩ ብሩ ሲመጣ አሁን ይህን እንዴት አደርገዋለሁ እንዲህ ስል በቃ የለም ያልቃል። ሲጀምር ብሩ ራሱ እኔ አይበርክትም፣ እንዴት እንደሆነ አላውቅም። የቤት ኪራይ ወስዷል፣ የሆነ ነገር ወስዷል፣ ሰራተኛ ወስዷል፣ በቃ አለቀ። ከዛ ደግሞ ትንሽ ሲመጣ የሆነ ነገር ለማድረግ ስትሉ በቃ እዛ ነገር ውስጥ ትገባላችሁ፣ አይሳካም ምናምን፣ ብቻ የሆነ ሰላም አይሰጣችሁም። ታውቃላችሁ እንዴ? እኔ ከዛ በፊት እኮ የምተኛው እንቅልፍ ፈሲን አልሰማም። አሁን እንደዛ ነኝ። አሁን ራሱ በቃ ስተኛ ፈሲን አልሰማም። ለምን እኔ ጋር የሆነ ነገር ድም አይልም፣ ምንም ነገር አልሰማም ከተኛው ማለት ነው። በቃ እርፍ ብዬ ነው ተኛው። እና ብቻ እግዚአብሔር ይጨመርበት። ብዙ አወራኋችሁ። በቀጣዩ ክፍል እንገናኛለን። መልካም ጊዜ። ፒስ ወገን። እያረረ መጣ ማለት አሁን ነው ስላችሁ አሁን ነው። በቃ እያረረ መጣ፣ እየተጋጋለ መጣ። ጉዳዩ ምንድን ነው አትሉኝም እንዴ? አረገዙ። ከማን ነው ያረገዙት? ማናቸው ያረገዙት? እነማናቸው ያስረገዙት? ኧረ እንደው የገባችሁ ሰዎች ኮሜንት ላይ አስቀምጡልኝ። ምንድን ነው እየተካሄደ ያለው? ምንድን ነው እሱ? አይ ሜርሲ፣ እኔ ሜርሲ ላይ ለክፎኝ ያልኩ። ጄሪ አረገዘች። ከማን አረገዘች? አሁን እነግራችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትናንትናው ማንም ያልጠበቀውን ነገር ነበር ያየነው። ያው ዲና ተጎድታ ምናምን አይተናት ነበረ። ሜርሲ እውነት ለመናገር ዲናን እንደዛ ታደርጋታለች ብዬ አላሰብኩም። እኔ እንዳልኳችሁ ወይም ደግሞ እኔ ሪኮመንድ ያደረግኳችሁ ያው ያቺ የፈረደባት ዛህራ ስትንጦለጦል ትገባለች ብዬ ነበረ። እሱ ቢሆን ድራማው የሚያዝናና ነበረ። ነገሩም የሆነ ቀልድ ያለው አይነት ነገር ይመስል ነበረ፣ በትላልቅ ሰዎች ቢደርስ ኖሮ ማለት ነው። እና ዲና ላይ መድረሱ እኔ አልተመቸኝም። እንደሆነቱ ምንም ደብሮኛል። በቃ የሌለ ነው የደበረኝ። ከዛ በዘለለ አዲስ ነገር አልነበረም፣ ባሮክም አልነበረም። ቤት ለቤት ግን አምነንና ቤሌን ተመችቷቸው ነበር። በቃ ፈታ እያሉ ነበረ፣ ሸብረቅ ደመቅ እያሉ ነበር፣ የራሳቸውን ጊዜ እያሳለፉ ነበር።